ወደ ትምህርት ያልመጡ ተማሪዎችን ለመመለስ ባለድርሻ አካላት በትጋት እንዲሰሩ የምዕራብ ጎጃም ዞን አስተዳደር አሳሰበ። የዞኑ ትምህርት መምሪያ የአንደኛ ሩብ ዓመት አፈጻጸም ግምገማና ወደ ትምህርት ገበታ ያልመጡ ተማሪዎች የምዝገባ ንቅናቄ መድረክ በፍኖተ ሰላም ከተማ ተካሂደዋል። ንጉስን ታየው ተጨማሪ አለው። የምዕራብ ጎጃም ዞን ትምህርት መምሪያ የአንደኛ ሩብ ዓመት አፈጻጸም ግምገማና ወደ ትምህርት ገበታ ያልመጡ ተማሪዎች የምዝገባ ንቅናቄ መድረክ በፍኖተ ሰላም ከተማ አካሂደዋል። በክልሉ በተፈጠረው የጸጥታ ችግር ምክንያት በርካታ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የዞኑ ተወካይ አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ አቶ ሙልጌታ አለም አንስተዋል። ወደ ትምህርት ያልመጡ ተማሪዎችን ለመመለስ ባለድርሻ አካላት በትጋት መስራት ይገባቸዋል። ምን ያሉት የ2018 የትምህርት ዘመን በዞናችን እንዲመዘገብ የታቀደውን 426029 ተማሪዎችን ምዝገባ ለማሳካት ለተግባራዊነቱ ሁላችንም ተግተን መስራት ይጠበቅብናል። ሁለተኛው ሀገራችን ኢትዮጵያ ከልጆቻችን ለወደፊቱ የምትጠብቀውን ሁሉ አቀፍ ብሩህ ተስፋና የብልጽግና መሳካት ታሪካዊ አደራችንን እንድንወጣና ሁሉም የትምህርት ባለድርሻ አካላት ትምህርት የሁሉም አካል አጀንዳ እንዲሆን ያደራ ጥሬን በአክብሮት አስተላልፋለሁ። በ2018 የትምህርት ዘመን በዞኑ 426029 ተማሪዎች መማር ቢኖርባቸውም እስካሁን 86738 ተማሪዎች ብቻ እየተማሩ መሆኑን የዞኑ ትምህርት መምሪያ ኃላፊ አቶ የስጋት ደሴ ተናግረዋል። በቀጣይ ወደ ትምህርት ቤት ያልመጡ ተማሪዎችን የመመለሱ ስራ ተጠናክሮ እንደሚቀጥል አንስተዋል። ትኩረት አድርገን መስራት አለብን፣ ባለቤት መሆን አለብን። ይህንን ካልን ደግሞ ምን ማድረግ አለብን? የመጀመሪያው ወደ ትምህርት ቤት ያልመጡ 79.6% ተማሪዎች ወደ ትምህርት ቤት እንዲመጡ ነው። ይህንን አግሬሲቭሊ እንድንሰራ ነው የምንፈልገውኛ። በዞኑ ካሉ 600 ትምህርት ቤቶች ውስጥ 491 ትምህርት ቤቶች በጸጥታ ችግር ምክንያት ጉዳት እንደደረሰባቸው የገለጹት መምሪያ ኃላፊው ህብረተሰቡን አጋርና ባለድርሻ አካላትን በማስተባበር የወደሙ ትምህርት ቤቶችን መልሶ የማቋቋም ተግባራት እየተከናወኑ መሆኑንም ጠቁመዋል። በተቋማት ጥገና ላይ ያስገባናቸው አካል ማህበረሰቡ አለ፣ ዓለም አለ፣ መንግስታዊ ያልሆነ ድርጅት አለ፣ መንግስት ራሱ እንደ አካል ሆኖም ይህንን ተግባር እንዲሰራ በትኩረት እንሰራለን ብለን አስቀምጠናል። ባለፈው ዓመት በወረዳው ትምህርት የጀመሩ ትምህርት ቤቶች እንዲቀጥሉ ህብረተሰቡ በባለቤትነት መስራቱን የሰከላ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ የሄነው አማረ ተናግረዋል። ማህበረሰቡ በጣም በትኩረት ነው ልጆች መጥተው እንዲፈተኑ፣ አመራሩም ደግሞ ተማሪዎች የተኩስ ድምጽ ተሰምቶ እንዳይቀሩ ቅስቀሳ እያደረገ በዚያ አካባቢ ነው ያስኬድ ነው። በዚህ ዓመት ትምህርት ከማስጀመር ጎን ለጎን ህብረተሰቡንና አጋር አካላትን በማስተባበር የትምህርት ተቋማትን ገጽታ የማሻሻል ተግባራት እየተከናወኑ መሆኑን የተናገሩት ደግሞ የደንበጫ ዙሪያ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ አላዛር ተጎዴ ናቸው። 24 ሴክሽን አካባቢ በዚህ በአንደኛው ሩብ ዓመት ለማደስ ጥረት ተደርጓል። እንዳልኳችሁ የሀብት ምንጫችን ህዝባችን፣ መንግስትና መንግስታዊ ያልሆኑ ድርጅቶች ናቸው። አዲሰን የማይመለሱ ማለት መስተካከል የማይችሉትን በአዲስ ለመገንባት ጥረት እየተደረገ ነው ያለ። ህብረተሰቡን በማሳተፍ በሁሉም ትምህርት ቤቶች ትምህርት ለማስጀመር በትጋት እየተሰራ መሆኑ በውይይቱ ተገልጿል።